ለካቶሊክ ቴሌቪዥን ዳይሬክተሮች የማህበራዊ ተግባቦት አስተባባሪዎች ስልጠና ተሰጠ። ለካቶሊክ ቴሌቪዥን ዳይሬክተሮችና በአሜሲያ ሀገራት ለሚገኙ ብሔራዊ የማህበራዊ ተግባቦት አስተባባሪዎች በኬንያ ማሪያ ፖሊስ ፒየሮ ማዕከል ስልጠና እየተሰጠ ይገኛል። ለካቶሊክ ቴሌቪዥን ዳይሬክተሮች በአፍሪካ የሚገኙ የካቶሊክ ቴሌቪዥን ለወንጌል አገልግሎት በትብብር እንዲሰሩ ማጠናከር በሚል ርዕስ ላይ ያተኮረ ስልጠና ሲኖራቸው የብሔራዊ ማህበራዊ ተግባቦት ቢሮ አስተባባሪዎች የ2017 ዓመተ ምህረት የስራ ግምገማና የማህበራዊ ተግባቦት ፖሊሲ ማዘጋጀት ላይ የሚያተኩሩ ሲሆን ሲኖዳሊቲን ማስፋፋትና የተለያዩ ርዕሰ ጉዳዮች ላይ እንደሚወያዩ ተገልጿል። የአፍሪካ ካቶሊክ ቴሌቪዥኖች ለወንጌል አገልግሎት በትብብር እንዲሰሩ ማጠናከር በሚል ርዕስ ላይ ያተኮረ ስልጠና በብፁዕ አቡነ በርናርዲን ሙፉምቡሳ በታንዛኒያ የኮንዶዋ ሀገረ ስብከት ጳጳስና የፓን አፍሪካ ጳጳሳት ጉባኤ የማህበራዊ ግንኙነት ኮሚቴ ሊቀመንበር ጸሎት የተከፈተ ሲሆን ብፁዕነታቸው በንግግራቸው የመገናኛ ብዙሃንን በተመለከተ ወቅታዊ ተግዳሮት ላይ ነን፣ ስለሆነም ዲጂታል ተግባቦትና አርቲፊሻል ኢንተለጀንስን በተመለከተ የማያልቅ ሂደት ነውና ራሳችንን ለመማር ዝግጁ ማድረግ አለብን ብለዋል። የአሜሲያ ጠቅላይ ጸሐፊ የሆኑት አባ አንቶኒ ማኩንዴ በእንኳን ደህና መጣችሁ መልእክታቸው ቤተክርስቲያን በመገናኛ ብዙሃን ለሚደረገው የስብከተ ወንጌል አገልግሎት ዋጋ ትሰጣለች፣ ምክንያቱም በአሁኑ ሰዓት ቤተክርስቲያን የመገናኛ ብዙሃንን በሚመለከት ዝምታን ከመረጠች የወንጌል እሴቶች የሌላቸው ሌሎች የማህበረሰቧን ልብ በፈለጉት መልክ እንዲቀርጹ እድል ትሰጣለች ብለዋል።